እንደምን አላችሁ የእግዚአብሔር ወገኖች? የእግዚአብሔር አምላካችን ስም የተመሰገነ ይሁን። ዛሬ ከኔ ጋር እንማማራለን። ከማማራችን በፊት ጸሎት እንጸልያለን። እንጸልይ። ቅዱስና ማሪያን ከዘላለም አባታችን ለይሳና ለዚህ ስላደረስከን እናመሰግናለን። ስምህ ለዘላለም ብሩክ ይሁን። ይህንን ያንተን ቃል ተብለን እስከምንጨርስ ድረስ ያንተ መንፈስ ቅዱስ አይለየን። ሁሉን ታደርጋለህ በምትወደው በልጅ በክርስቶስ ኢየሱስ አሜን። ዛሬ የምንማማርበት ርዕስ እምነት በሚል ርዕስ ይሆናል። ወገኖች ዛሬ እምነት ምን ማለት እንደሆነ እናውቃለን? በእምነት ርዕስ ላይ ተነስተን ወደ ሁለተኛ ነገሥት 6 ከ1 እስከ 7 ድረስ እንሄዳለን። በጌታ ስም አነበዋለሁ። የነቢያትም ልጆች ኤልሳ እነሆ በፊት የምንቀመጥበት ስፍራ ጠቦናልና ወደ ዮርዳኖስ እንሂድ፣ ከኛም እያንዳንዱ ከዚያ ምሰሶ ያመጣል፣ የምንቀመጥበትንም ስፍራ በዚያ እንሰራለን አሉት። እርሱም ሂዱ አለ። ከእነርሱም አንዱ አንተ ደግሞ ከእኛ ከባሪያዎቹ ጋር ለመሄድ ፈቃድ አለ? እርሱም እሄዳለሁ አለ። ከእነርሱም ጋር ሄደ። ወደ ዮርዳኖስም በደረሱ ጊዜ እንጨት ቆረጡ። ከእነርሱም አንዱ ምሰሶውን ሲቆርጥ የምሳሩ ብረት ወደ ውሃ ውስጥ ወደቀበት። እርሱም ጌታ ሆይ ወየው ወየው የተዋስኩት ነበር ብሎ ጮኸ። የእግዚአብሔርም ሰው የወደቀበት ወዴት ነው አለው። ስፍራውንም አሳየው። እንጨትን ቆርጦ ጣለ፣ በዚያም ጣለው። ብረቱም ተንሳፈፈ። እርሱም ውሰደው አለው። እጁንም ዘርግቶ ወሰደው። በዚህ ስፍራ ላይ የምንመለከተው የነቢያት ልጆች የሚቀመጡበት ቦታ በጠበባቸው ጊዜ ወደ ዮርዳኖስ ወንዝ እንውረድና ከዚያም ምሰሶ እናምጣ ተባብለው ተስማምተው ከኤልሳ ጋር ወደ ዮርዳኖስ ወንዝ ወረዱ። በዛም በደረሱ ጊዜ ምሰሶ ሲቆርጡ ከእነርሱ ከባሪያዎች ውስጥ አንዱ ምሰሶውን ሲቆርጥ የምሳሩ ብረት ወደ ወንዝ ውስጥ ወደቀበት። እዚህ ጋር እግዚአብሔር ኤልሳን ለመፈተን የሰራው ስራ ሲሆን ከዛ ወየው የተዋስኩት ነበር ብሎ ሲጮህ ኤልሳም መጣና የወደቀበት ወዴት ነው አሳየኝ አለው። ባሪያውም አሳየው። የወደቀበትንም ሲያሳየው እንጨትን ቆርጦ ጣለ። ኤልሳ ያንን ብረት እንደሚያንሳፍፈው በእግዚአብሔር እምነት ጸንቶ እምነቱን በእግዚአብሔር ላይ ጥሎ ያንን እንጨት በጣለ ጊዜ ብረቱም ተንሳፈፈ። ያ ባሪያም ምን ያህል በእግዚአብሔር ላይ እምነት እንዳለው ተመልክቷል ማለት ነው። በእግዚአብሔር እምነት ከጸነን የማይቻል ነገር ሁሉ እንደሚቻል የምንመለከተው። በምንም መከራ ውስጥ እንኳን ብንሆን በእግዚአብሔር እምነት ከጸናን ሁሉንም ችግር መሻገር እንደምንችል ነው የምንመለከተው። ወደ ኢዮብ 6 እንሄዳለን። ኢዮብ 6 በጌታ ስም አነበዋለሁ። ከዕለታት አንድ ቀን እንዲህ ሆነ፣ የአምላክም ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በመካከላቸው መጣ። እግዚአብሔር ሰይጣንን ከወዴት መጣ አለው። ሰይጣንም ምድርን ሁሉ ዞሩ፣ በእርሷም ተመላለሱ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣን በውኑ ባሪያን ኢዮብን ተመለከትከውን? በምድር ላይ እንደ እርሱ ፍጹም ቅን እግዚአብሔርን የሚፈራ ክፋት የራቀ ሰው የለም ብሎ መለሰለት። በውኑ ኢዮብም እግዚአብሔር የሚፈራ በከንቱ ነውን? እርሱንም ቤቱንም በዙሪያው ያሉትን ሁሉ አላጠረህለትም? የእጁንም ስራ ባርከህለታል። ከብቱም በምድር ላይ በስቷል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳብስ፣ በውኑ በፊት ይሰድብሃልና አለው። በዚህ ስፍራ የምንመለከተው ሰይጣን ለኢዮብ ምን ያህል ታማኝ መሆኑን እየመሰከረለት ነው። እዚህ ጋር ሰይጣን በአጠገቡ ያሉትን ያን ሁሉ ከብቶችን ልጆቹንና እርሻውን በአንድ ቀን ሲያጠፋበት ምንም አልመሰለውም። አሁንም በእግዚአብሔር እምነት እንደጸና ነው ያለው። ከዛም ሰይጣን ይህንን ሲመለከት ተናደደና ኢዮብን ቁስል በቁስል አደረገ። በቁስል ላይ መታው ማለት ነው። ከዛ ኢዮብም ራሱን ለማከክ ገል ወሰደ።
በገሩ አመድ ላይ ተቀምጦ ራሱን ማከክ ጀመረ ማለት ነው። ራሱን ያከከም ቢሆን ሚስቱ መጣችና እነሆ ይበቃል፣ እግዚአብሔርን ሰድበ ሙት አለችው። ኢዮብም ይህንን መጥፎ ነገር እንዴት አደርጋለሁ? በእግዚአብሔር ፊት ይህንን የመሰለ መጥፎ በደል እንዴት ሰራለሁ? አላደርገውም አለ። ከዛ እሷም ተው ይሻላል እግዚአብሔርን ሰድበ ሙት ስትለው አላደርገውም ማለት ነው። ኢዮብ በዚህ ቦታ ላይ የምንመለከተው በኢዮብ ላይ ኢዮብ ምንም አካሉ እንደዚህ ቢሆን ቢቆስል ልጆቹ ሁሉ ቢሞቱ ከብቶቹም ቢሞቱ ያለው እርሻ ሁሉ በአንድ ቀን ቢጠፋ ራሱ በእግዚአብሔር እምነት እንደጸና ነው ያለው ማለት ነው። እኛም እንደ ኢዮብ በእግዚአብሔር እምነት ጸንተን መኖር አለብን። የኤልያስን ታሪክ እንመለከታለን። አንዴ ኤልያስ ለሶስት አመት ዝናብ እንዳይዘንብ በሆነበት ጊዜ ወደ አንዲት ባልቴት እግዚአብሔር ላከውና ወደዛም ሄደ። ከዛም ኢዮብ ኤልያስ ያቺን ሴት እንጎቻ ጋግረሽ አምጪልኝ አላት። እርሷም እንዴት ሊሆን ይችላል? እኔ ራሱ ከልጄ ጋር ያለችኝን የመጨረሻ እንጎቻ በልተን ለመሞት ወስነናል አለች። እርሷም እንደዛ ስትል ኢዮብም ችግር የለውም ሂጂ አምጪልኝ አላት። እሷም ቤትሽ በበረከት ይሞላል፣ ያን እንጎቻ ለኔ ጋግረሽ አምጪልኝ አላት ኤልያስ። እሷም እሺ ብላ በኤልያስ ላይ እምነቷን ጥላ ቶሎ ብላ ያን እንጎቻ ጋግራ አመጣችለት። ለእሷና ለልጆቿም ትንሽ አስቀረች። ከዛ ቤቷ ለ3 አመት ድረስ ያለው ዱቄት አላለቀም ነበር። እኛም ዛሬ ልክ እንደ እሷ በሰው ላይም ሆነ በእግዚአብሔር ላይም በእምነት ጸንተን የምንፈልገው ነገር ሁሉ እንደሚደረግልን ማወቅ አለብን ማለት ነው። እሺ በዚህ የአብርሃምን ታሪክ እንመለከታለን። የአብርሃም ታሪክ በስተርጅናው ዘመን የእግዚአብሔር መልአክ መጣና እነሆ ወንድ ልጅንም ትወልዳለህ ሲለው የአብርሃም ሚስት ሳራ እየሰማች ነበር። ከት ብላ ስትስቅ መልአኩም ሰማትና ስሙንም ይስሐቅ ትሉታላችሁ አለ። ከዛ ከአመታት በኋላ ይወለዳል የተባለው ወንድ ልጅም ተወለደ። አብርሃምም አመስግኖ ልጁን ተቀበለ ማለት ነው። እግዚአብሔር ግን ያንንም ልጅ መልሶ ሊወስድበት አብርሃምን ያለውን በእግዚአብሔር ምን ያህል እምነት እንዳለው ለመፈተን ፈልጎ ያንን ልጅ ለኔ ሰዋልኝ፣ በአራራት ተራራ ወስደህ ሰዋልኝ አለው። እርሱም ያለውን በስተርጅና ያለውን አንድ ልጁን ምንም ሳይሰስት ሊሰዋለት ወስዶ እጁንና እግሩን አስሮ ቢላዋውን በላዩ ላይ ሊያሳርፍ ሲል የእግዚአብሔር መላእክት በቁጥቋጦ መሃል ተገለጠና እምነቷ ድኗልና ያንን ቢላዋ በልጅ ላይ እንዳታሳርፍ አለው ማለት ነው። ከዛም በግ ሰጠው። በጉንም ሰውተው በሰላም ወደ ቤታቸው ሄዱ ማለት ነው። እግዚአብሔር የአብርሃምን እምነት ለመፈተን የሰራው ስራ ነው ማለት ነው። እኛ ምንም የሰይጣን አሰራር ሊሸውደን ቢያስብ በእግዚአብሔር እምነት ከጸናን እምነታችን ሊያሻግረን ያንን መከራ ሊያሻግረን እንደሚችል ነው የምናየው ማለት ነው። እኛም ዛሬ ልክ እንደዛች ባልቴት እንደ አብርሃም፣ እንደ ኤልያስ፣ እንደ ኤልሳም በእግዚአብሔር እምነት ጸንተን መኖር እንድንችል እግዚአብሔር ጸጋውን ያብዛልን። እግዚአብሔር ይባርካችሁ።